እንኳን ወደዚህ ማብራሪያ በደህና መጣችሁ። ዛሬ እጅግ አስደሳችና አነቃቂ የሆነ የጋራ ጉዞ እናደርጋለን። በአንድ ከፍተኛ ስኬት ባለው እና በተዋጣለት የንግድ ፈጣሪ አእምሮ ውስጥ ያለውን ጥልቅ ምስጢር አብረን ልንፈትሸው ነው። እንግዲህ ይህ ጉዞ የንግድ ሥራን ቴክኒካዊ ገጽታ ብቻ ሳይሆን ከተራ አስተሳሰብ ወጥቶ እንዴት ጠንካራና አሸናፊ አእምሮን መገንባት እንደሚቻል በስፋት የሚያሳየን ይሆናል። እስቲ ወደዚህ ጉዳይ ጠለቅ ብለን እንግባ። አንድን ገና እየጀመረ ያለ እና የሚንገዳገድ አዲስ የንግድ ተቋምን በሚሊዮን ዶላር ከሚቆጠር ግዙፍ ኩባንያ የሚለየው ትክክለኛው ነገር ምንድን ነው? ብዙ ገንዘብ ስላላቸው ነው ወይስ የተሻለ ዕድል? በፍጹም። ይህ የተለመደውን አመለካከታችንን የሚፈታተን ጥያቄ ነው። ዋናው ልዩነት ያለው በአስተሳሰብ እና እጅግ በተለየ የቢዝነስ ፍልስፍና ላይ መሆኑን እናያለን። ለዚህ ደግሞ የዛሬው ዋነኛ የመረጃ ምንጫችን የኬቨንዲ ጆንሰን ድንቅ መጽሐፍ ነው። ይህ መጽሐፍ ዝም ብሎ በንድፈ ሐሳብ የተሞላ አይደለም። አያችሁ፣ በእውነተኛው የንግድ ዓለም ውስጥ ከታዩ ከፍተኛ ስኬቶችና እጅግ አስከፊ ውድቀቶች የተቆዱ 100 መሰረታዊ እምነቶችን፣ ባህሪያትንና ልምዶችን የያዘ ነው። ልክ በገበያ ውስጥ በተግባር የተፈተነ የመንገድ ዳር ጥበብ ነው ብለን ልንጠራው እንችላለን። የዛሬው ጉዟችን 5 ዋና ዋና ምዕራፎች አሉት። አንደኛ፣ ስትራቴጂ እና ትልቅ ራዕይ ማሰብ። ሁለተኛ፣ ትምህርትና የቡድን ግንባታ። ሶስተኛ፣ የንግድ ፋይናንስን ማስተዳደር። አራተኛ፣ ማርኬቲንግና ሻይ ላይ ማተኮር እና አምስተኛ፣ አመራር እና ዘላቂ መነሳሳት። ይህ ሁሉ ተዳምሮ እንዴት የንግድ ስኬትን እንደሚገነባ ደረጃ በደረጃ እናያለን። ቀጥታ ወደ መጀመሪያውና ዋነኛው ነጥባችን እንለፍ። ስትራቴጂና ትልቅ ራዕይ ማሰብ፣ ገበያን መወሰን። ሄንሪ ፎርድ በአንድ ወቅት የተናገራት እጅግ ድንቅ የሆነች አባባል አለች። ሰዎችን ምን እንደሚፈልጉ ብጠይቃቸው ኖሮ ፈጣን ፈረሶች ይሉኝ ነበር ይላል። ሰዎች ብዙ ጊዜ የሚያውቁት እና የሚመኙት አሁን በዓይናቸው የሚያዩት እና የለመዱትን ነገር ብቻ ነው። አያችሁ፣ እውነተኛ ባለራዕዮች ገበያውን ዝም ብለው አይከተሉም። ይልቁንም አዲስ የገበያ አቅጣጫን ራሳቸው ይፈጥራሉ። ምን መሆን እንዳለበትም ይወስናሉ። ይህ ነው ትልቁ ምስጢር። ይህ ሐሳብ ደግሞ እዚህ ጋር በሚገባ ተብራርቷል። በቀይ ውቅያኖስና በሰማያዊ ውቅያኖስ ስትራቴጂዎች መካከል ያለው ልዩነት እውነትም ሰፊ ነው። በጠባብ በተጨናነቀ እና ብዙ ተወዳዳሪዎች ባሉበት ደም አፋሳሽ የሆነ ነባር ገበያ ውስጥ ከመታገል ምንም ተወዳዳሪ የለበትንና ማለቂያ የሌለው እምቅ አቅም ያለውን አዲስ የገበያ መንገድ መፍጠር ያበለጠ ነፃነትን ያመጣል። ድንቅ የንግድ ፈጣሪዎች ሁልጊዜ ሰማያዊውን ውቅያኖስ ነው የሚያነጻጽሩት። ሌላው እጅግ ወሳኝ የአስተሳሰብ ለውጥ በንግዱ ውስጥ መስራት እና በንግዱ ላይ መስራት ያለውን ልዩነት መረዳት ነው። በንግዱ ውስጥ መስራት ማለት የዕለት ተዕለት ስራዎችን በማከናወን ለራስ ስራ መፍጠር ወይም ራስን መቅጠር ማለት ነው። ግን በንግዱ ላይ መስራት ማለት ከዚህ አልፎ ራሱን ችሎ የሚንቀሳቀስ ሌሊት ተኝተን እንኳን ገንዘብ ሊያስገኝ የሚችል በስርዓት የሚመራ ተቋሙን መገንባት ማለት ነው። ይህ ለትልቅ እድገት የጨዋታውን ሕግ የሚቀይር እይታ ነው። እሺ፣ አሁን ደግሞ የንግድ ሐሳባችንን እውን ለማድረግ ወደሚያስፈልገን ሁለተኛው ምዕራፍ እንለፍ። ትምህርት እና የቡድን ግንባታ፣ ዕውቀትን እና አጋሮችን ማፍራት። ጂም ሮን እንዳለው መደበኛ ትምህርት መተዳደሪያ ይሰጣል፣ ራስን ማስተማር ግን ሀብት ያፈራል። ይህ ምን ማለት ነው? መደበኛ ትምህርት ቤት መሰረታዊ ዕውቀትን ይሰጠናል። ነገር ግን ሀብትና ታላቅ ስኬት የሚመጣው ራስን ያለማቋረጥ በማስተማር ነው። ፖድካስቶችን በማዳመጥ መጽሐፍትን በማንበብ እና ከአማካሪዎች በመማር ራስን ማሳደግ ወሳኝ ነው። ታላላቅ የንግድ ፈጣሪዎችን ብንመለከት ዕውቀትን የመሰብሰብ ጥማታቸው መቼም አያልቅም። የሩጫ ምሳሌን ብንወስድ ደግሞ ነገሩ ይበልጥ ግልጽ ይሆንልናል። ሁሉንም ነገር በእኔ ብቻ ይሆን ብሎ ብቻውን በሚሮጥ ሰው በፍጥነት ይደክማል፣ አቁሙም የተወሰነ ነው አይደል? ነገር ግን የዱላ ቅብብሎሽ ቡድን አባላትን አስቡ። በመተባበር ፈጣን እድገትን እና የጋራ ድልን ያመጣሉ። ትክክለኛ ሰዎችን እና ጠንካራ አማካሪዎችን የያዘ ቡድን መገንባት ብቻውን ከመታገል 100 እጅ ይበልጣል። ታዲያ ሰዎችን እንዴት እናቀርብ? ለዚህ
ኔትወርኪንግ ወይንም ትክክለኛ የሰዎች ግንኙነት የመፍጠር ስትራቴጂን እንጠቀማለን። 4 ዋና ዋና ደረጃዎች አሉት። ቀዳሚ መሆን፣ ፈጣሪ መሆን፣ የገንዘብ ምንጭ የሆኑትን ቁልፍ ውሳኔ ሰጪዎችን ማግኘት እና ይህችኛዋ ትገርማለች፣ እንደ የበጎ አድራጎት ስራዎች ባሉ ቀጥታ ሽያጭ የማይካሄድባቸው ቦታዎች መሳተፍ። ሰዎችን ለመርዳት በሚል አገልጋይነት መንፈስ የምናደርገው ግንኙነት ከተራ ትውውቅ የዘለለ እጅግ ጠንካራ የንግድ ትስስር ይፈጥራል። ወደ ሶስተኛውና መሬት የረገጡ እውነታዎች ወደ ሞሉበት ምዕራፍ እንሸጋገር። የንግድ ፋይናንስን ማስተዳደር። ካሽ ፍሎ ወይም የገንዘብ ፍሰት ማለት በአንድ የተወሰነ ጊዜ ውስጥ ከሚገባው ጥሬ ገንዘብ ላይ የወጪውን መጠን ስንቀንስ የምናገኘው የፋይናንስ ጤንነት መለኪያ ነው። እዚህ ላይ ትልቁና አደገኛው እውነት ምንድነው? አዳዲስ ኩባንያዎች በወረቀት ላይ ከፍተኛ ትርፍ ያሳዩ እንኳን የገንዘብ ፍሰት እጥረት ካለባቸው በመጀመሪያው ዓመታቸው ድራሻቸው ሊጠፋ ይችላል። ስለዚህ ይህንን በጥንቃቄ መከታተል ቃል በቃል የሞትና የሽረት ጉዳይ ነው። እንግዲህ እዚህ ጋር ወሳኝና ፈጣን የሆኑ የፋይናንስ ሕጎች እናያለን። ገንዘብ ለመስራት ሁልጊዜ ገንዘብ አያስፈልግም። ግብርን ዘግይቶ ከመቀጣት በየሩብ ዓመቱ መክፈል ይመረጣል። የራስንና የድርጅትን የባንክ አካውንት መለየት የግድ ነው። ሌላው ደግሞ መስራቾች የራሳቸውን ገንዘብ አስቀድሞ መዋለ ንዋይ ማድረግ አለባቸው። ምክንያቱም እናንተ ራሳችሁ በሐሳባችሁ አምናችሁ ገንዘባችሁን ካልፈሰሳችሁ የትኛውም ውጫዊ ባለሀብት መጥቶ አያምንም። በመጨረሻም የግል ዕዳን በአግባቡ ማስተዳደር ያስፈልጋል። የፋይናንስ ዲስፕሊን እመኑኝ በምንም አይነት ሁኔታ ድርድር ማይደረግበት ጥብቅ ሕግ ነው። አራተኛው አጀንዳችን ማርኬቲንግና ሽያጭን ማተኮር። ይህ እንግዲህ የትኛውም የንግድ ሥራ የህይወት መስመር ነው። ገና ንግድ ከመጀመሩ እና ዘመናዊ ቢሮ ከመከፈቱ በፊት ቀዳሚው ነገር ሽያጭ መኖር አለበት። ደንበኛው ደግሞ ሁልጊዜም ዋነኛው አለቃ ነው። እነዚህ የቅድሚያ ሽያጮች የንግድ ሐሳቡን ትክክለኛነት በተግባር ያረጋግጣሉ። እውነታውን ለመናገር ምንም አይነት ሽያጭ የሌለው ኩባንያ እጅግ ውድ ከሆነ የግል የትርፍ ጊዜ ማሳለፊያ የዘለለ ትርጉም የለውም። አጭርና ግልጽ፣ የተሳካ የሽያጭ ስልቶች ሰፊ ዝግጅት ይጠይቃሉ። ለደንበኛ ከመደወል በፊት ጥልቅ የቤት ሥራ መስራት ያስፈልጋል። በመቀጠል 80% የሚሆነውን የተደበቀ የደንበኛ ሐሳብ ለማወቅ ክፍት ጥያቄዎችን መጠየቅ ወሳኝ ነው። ለምሳሌ ይህ ምርት ይፈልጋሉ ብሎ ከመጠየቅ ይልቅ በስራው ላይ የሚያጋጥመው ትልቁ ፈተና ምንድን ነው ብሎ መጠየቅ ሰፊ መረጃ ይሰጠናል። እንዲሁም በጥራት እና በከፍተኛ እሴት ላይ በዋጋ ምክንያት በፍጹም ድርድር አለማድረግ እና ስለ ስራው ለሁሉም ሰው ያለምንም ፍርሃት መንገር ተገቢ ነው። ምርጥ የንግድ ፈጣሪዎች በዋናነት የተካኑ ተግባቢዎች እና ንቁ አዳማጮች ናቸው። በመጨረሻውም ወደ አምስተኛውና እጅግ አነቃቂ ወደ ሆነው ምዕራፋችን ደርሰናል። አመራር እና ዘላቂ መነሳሳት፣ የንግድ ስራን እንደ ማራቶን መመልከት። እንግዲህ በዚህ ምስል ላይ የምናየው አስገራሚ ነገር አለ። የንግድ ባለቤትነት ጉዞ አድካሚ ግን ደግሞ እጅግ አዋጭ የሆነ የጊዜ ሰሌዳ አለው። ይሄውም መጀመሪያ ከፍላጎት እና ከጠንካራ ሐሳብ ይጀምራል። ከዚያም ጊዜያዊ ምቾትን እና ደህንነትን መስዋዕት በማድረግ ወደሚደረግ ከባድ ትግል ይገባል። በመቀጠልም ስቃይን ችሎ ልክ እንደ ማራቶን ሩጫ ከፍተኛ ጽናትን ይጠይቃል። በመጨረሻም ራስን ወደ ማወቅ እና የህብረተሰብን ችግር ወደ መፍታት ከፍተኛ ግብ ላይ ይደርሳል። ጉዞ ይሄንን ይመስላል። ዝም ብሎ በገንዘብ ስኬታማ መሆን ብቻ የመጨረሻው ግብ አይደለም። በፍጹም ችግሮቹን መፍታት እና በዓለም ላይ በጎ ተጽዕኖ ማምጣት ነው ከንም በላይ ትክክለኛው ቁም ነገር። የንግድ ፈጣሪዎች ዋነኛ ገፊ ኃይል ትልቅ የገንዘብ ትርፍ ማግኘት ወይም የራሴ አለቃ ነኝ ማለት ብቻ ሳይሆን አንድን ጠቃሚ ሐሳብ ወደ እውን የመቀየር ጥልቅ መንፈሳዊ እርካታ ነው። ይሄ ነው ውስጣዊ ሞተራቸው። የኖቤል የሰላም ተሸላሚ የሆኑት ሙሐመድ ዩኑስ እንዲህ ይላሉ፣ ሁሉም የሰው ልጆች የንግድ ፈጣሪዎች ናቸው። ዋሻ ውስጥ በነበረንበት ጊዜ ምግባችንን ስንፈልግ ሁላችንም የራሳችንን ቀጣሪዎች ነበርን። ይህ እጅግ ጥልቅ የሆነ አባባል የዘመናዊያን የንግድ ጉዞ ከጥንታዊው እና የጋራ ከሆነው የሰው ልጅ የመኖር ተፈጥሮ ጋር ያገናኘዋል። አዲስ ነገርን መፍጠር፣ ችግርን መፍታት እና ራስን ማስተዳደር
ገና ከጥንት ጀምሮ ቃል በቃል በደማችን ውስጥ ያለ እውነት ነው። እንግዲህ ይህንን ሁሉ ካየን በኋላ አንዴ ይህ በውስጣችን ያለው የንግድ ፈጣሪነት መንፈስ ከነቃ እና ይህንን ዕውቀት ካገኘን ቀጣዩ የምንፈታው ዓለምን የሚቀይር ችግር ምን ይሆን? በዚህ ማብራሪያ የተመለከትናቸውን መሰረታዊ እምነቶችና ስትራቴጂዎች በመተግበር ወደ አዲስ የስኬት ምዕራፍ መሸጋገር በእርግጥም ይቻላል። ታዲያ ቀጣዩን ትልቅ ሐሳብ እውን ለማድረግ ዝግጁ ነን? እስከ መጨረሻው አብራችሁን ስለነበራችሁ እናመሰግናለን።